ሲታችሁና ምናምን የሚውሉ ሰዎች ስለሆኑ እነሱንም አንፎሎ አንቺንም አንፎሎ አደረኩ። ላይቭ ላይ መሰረት የሚል ተናግር ያለው ወይ ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮን የሰራሽ ጥያቄ ካለሽ እንድጠይቂ ነው። የዛን ሰዓት የሱና ወንድሞች ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የሚደብረኝና የሚያስጠላኝ ነገር ነው። ለመጀመሪያ ጊዜ ከአንቺ ጋር እንደዚህ ስጀምር ማለት ነው። ስትወቅሺ ስም ባጠቅሺ መሰረት ባትይም ወይም ዋሂድ ባትይም ወይም ማዕከሌም ባትይም ምንድነው የሚመለከተው? እኛ ሙስሊሞች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በንጽጽሩ የምናውቃቸው ሴቶች አዲስ ዓለምና መሲ አለመግባባት ተፈጥሯል። ላይቭ ላይም እየተከራከሩ እየተጨቃጨቁ ነበረ። ኦሬዲ ተጣልቷል ማለት ይቻላል። ሙሉ ቪዲዮን እንመልከትና ከዛ የራሳችንን ሐሳብ አስተያየት የምንሰጥበት ነው የሚሆነው። ትንሽ ረዘም ይላል። ቪዲዮን ካየን በኋላ ሐሳብ አስተያየት እንሰጥበታለን። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ሲታችሁና ምናምን የሚውሉ ሰዎች ስለሆኑ እነሱንም አንፎሎ አንቺንም አንፎሎ አደረኳችሁ። the point ያ ነው። ዞረሽ ወደ እኔ ጋር አምጥተሽ እንድትሳደቢልኝ ሰዎች እንዲደግፉሽ ምናምን እኔ ግሩፕም አልፈልግም። ሀቅ መንገድንም እኔም ይዤ ስለመጣው ነው። መሰረትና አዲስ ዓለም ስላሉ መጥቼ መሲ እነዚህ ሰዎች ምንድነው ኮሜንትሽን ውስጥ የተጻጻፍነውንም ማድረግ ስለምችል የዛን ጊዜ የዛሬው ግን ቪዲዮ የሰራሽው አዎ ላይቭ ላይ መሰረት የሚል ተናግር ያለው ወይ ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮን የሰራሽ ሊትራሊ ያኒ ኬር ማድረግ ሳይሆን የሆነ ላይክ ስላቅ የሆነ ጥያቄሽ ላይ ምነው ሸዋ እንደ ከሊትና ወጥተሽ ስማቸውን የጠራሽ አትናገሪም እንዴ? እኔ ማንንም የምትያትም ሴትዮ አንቺ ነሽ ሚዲያ ላይ የሰዎችን ስም ቪዲዮ ምናምን የምትሰሪው። ማንንም ቪዲዮ ሰዎችንም ለአንቺም በቪዲዮ መስጠትም ስላልፈለግኩኝ ላይቭ ከፍቼ ሀሳብም ካለሽ ጥያቄም ካለሽ እንድትጠይቂኝ ሼር አድርጉላት ብዬ ጠራሁሽ። እንዳንቺ ቪዲዮ መስራትም አቅቶኝ አይደለም። ክርስቲያኖችም የሰሩትን ፖለቲካ መልሳቸውን ራይት አዌይ መልሽ ይላቸዋል። የተናገርኩትኝ የተሰማኝን በውስጥ የሚጻፈውን የምሰደብባቸውን ስለ ቤተሰቦች፣ ስለ ስራዬ፣ ስለተለያዩ ነገሮች ሙስሊም ወንዶች ሴቶችን ለማሸማቀቅ አምላክ አድርገው መቁጠር እንደሌለባቸው ማንም ሴት ደግሞ እንደምትናገራቸው እንጂ መሰረት ኡስታዝ ዋሂድ ምናምን እያልሽ ቪዲዮ የሰራሽው አንቺ ነሽ። ጭራሹኑ ከነሱ ይልቅ ልታነካኪኝ የሞከርሹ። ስለዚህ ጥያቄ ካለሽ እንድትጠይቂ ነው። የዛን ሰዓት የሱና ወንድሞች ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። እኔንም ደግሞ የሰደቢልኝ ዝለፊልኝ ምን አይነት እኔ እኮ አስተዳደጌ ባለጌ አይደለሁኝ። ማንንም እንኳንስ ሙስሊም ለሙስሊም አይደለም ለኖርማል ሰው እንዲሰዳደብ አልፈልግም። ሰው እሱ ጋር ፖይንት አትሳች ለማረም ያህል ነው። ሌላ የምትዩ ነገር ካለ ሀሳብሽን ጠቅለል አድርጊውና እኔ ካስቀየምኩሽ ፎሎ ወይም በማንሳቴ አም ሶሪ። እንደዛ ተሰምቶሽ ቪዲዮ ድረስ እስከምትሰሪ ድረስ የፐርሰናል በውስጥ ያወራነውን ድረስ ቪዲዮ ስላልሽ ዋትሳፕ ላይ ደግመሽ ለምን አልጠየቅሽኝም ነው? ቢኮዝ ስላወራሽ ቅርብ ቀን እንጂ ቪዲዮ ላይቭ ነው ያወራሁት። ላይቭ ነው ያወራሽው። አንቺም ግን በውስጥ በዋትሳፕ አውርቻታለሁ። ገለመሌ ፎሎን አንስታለች ምናምን እያልሽ ቪዲዮዎች ላይ ምነው ሸዋ አይ ሚን ላይክ ስላቅ መስሎ ስለተሰማኝ ክሊር ማድረግ የምትፈልጊው ካለ ወይ አስቀይሜሽ እንዲሰማሽ ያደረኩሽ ነገር ካለ አሁንም ቢሆን ይቅርታ ጠይቃለሁ። የተነገርኳቸው ነገሮች ግን ለማይመለከትሽ ነገር አሁንም ቢሆን ቪዲዮ ሰርተሻል። ሰው ላይክ እሱንም እንድታቂ ፈልጋለሁ። አመሰግናለሁ ስላዳመጣችሁኝ። ጨርሻለሁ። ኦኬ እኔ ፎሎ ስላነሳሽ ለምን እቀየማለሁ እንዴ? ሶሻል ሚዲያ እኮ ስንት ሚሊዮን ህዝብ ያለበት ሰው ነው። ሰው ፎሎ የሚደራረገው ሀሳብ ለመቃየር ወይም ወዳጅነት ሲኖረው ነው። አንቺ ፎሎ ስታነሺ ወዳጅነት አልፈለግሽም፣ ያ መብትሽ ነው። ማንም የሚያስገድድሽ የለም። ሲጀመርም እኔ ፎሎ ያነሳሽበትንም አንቺ ነሽ የተናገርሽው። አንደኛ ነገር፣ ሁለተኛ ነገር እኔ በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የሚደብረኝና የሚያስጠላኝ ነገር ነው። ለመጀመሪያ ጊዜ ከአንቺ ጋር እንደዚህ ስጀምር ማለት ነው። ብዙ ጊዜ ሰዎች ጋር እንደዚህ ህብረት ማብዛት እንደዚህ አይነት ነገር ላይ መውደቅ ስለሚያመጣ ትምህርት የወሰድኩት ከማንም ጋር ህብረት እንዳላደርግ ጥሩ ፖይንት ነው የነገርሽኝ። አንደኛ ነገር፣ ሁለተኛ ነገር ዛሬ ቪዲዮ የሰራሁት ላይቭ ላይ ስትናገር የነበረው ንግግር እኛንም ሁላችንም ስለሚመለከት ነው። ኦኬ ካፊሮቹ የኛን ንጽጽር የሚሰሩት ልጆችን የኔን ፎቶ አድርገዋል። ላይቭ ላይ ስትናገር የነበረው እኛን የሚመለከት ከሆነ ብዬ ነው ቪዲዮ የሰራሁት። ኦኬ በተደጋጋሚ
እንደዚህ ናችሁ እንዲታደርጉናላችሁ ወቀሳ ነው ካሁን በፊትም በወቀሳ ነው የመጣሽው ያሁንም ካፊሮቹ ሪከርድ አድርገው የፖስቱት ወቀሳ ነው ስትወቅሺ ስም ባጠቅሽ መሰረት ባትይም ወይ ዋሂድ ባትይም ወይ ማከሌም ባትይም ምንድነው የሚመለከተው እኛ ሙስሊሞች ነው ስታማርሪ ስትወቅሺ ስትነጫነጪ የሚመለከተው ማን ነው እኛን ነው ይሄን ብቻም ሳይሆን ያንቺን ላይቭ ሪከርድ የሰማ ሰው መነጫነጭሽን መከፋትሽን ወቀሳሽን ምንሽን ሲያይ ሁሉም ሙስሊም እኔ ነኝ ሊል ይችላል ደግሞም የኔ ፎቶ ስላለበት ነው ያን ቪዲዮ የሰራው ሶ ምንድነው የእውነቱን እንነጋገርም ከተባለ ያኒ መነጫነጭ መቀነሳል በሶሻል ሚዲያ ላይ ለምንድነው የምንጫነጨው ያኒ ኦኬ ችግር ካለን በውስጥ መናገር ያለ ነው ኦኬ ካፊሮቹ የሚፈልጉት ነገር ምንድነው አከሌ ተብሎ ስም ተጠራም አልተጠራም ኖርማሊ አንቺ ሰለንቴስ ሎንሽ እኛ ነጽጽርም ስለምንሰራ ታርጌት የሚያደርጉት ማን ነው እኛ ነው እኛ ችግር እንደመጣንብሽ እኛ እንድንትንጫነጪ ወይ ሙቀሳ ውስጥ እንድትገቢ ያደረግሽ አስመስለው ነው ያን የፖስቱት እኔን ስሜን ጠራሽ አላልኩሽም ኦኬ ሰው ሶሻል ሚዲያ ላይ ወጥቶ የሚናገረው እኮ ለግለሰብ ቢሆን በውስጥ ይናገራል እኮ ስሜን ማበጠሪ በውስጥ ትነግሪ ነበር ተግባብተናል ስለዚህ በውስጥ መናገር ስላልፈለግሽ ነው አንቺ አደባባይ ወጥተሽ ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመጥሽው ማለት ነው ላይቭ ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ ሪከርድ አድርገው ፖስቱ ደግሞ እኔ በውስጥ ሼር አደርጉልኝ በነገራችን ላይ እኔ የማንንም ንግግር አልከታተልም የማንንም ላይቭ አልከታተልም ሮቻቸው ላይቭ የሚያደርጉልኝ ማነው ሼር የሚያደርጉልኝ ምንድን ነበር ይሄ ወንዶችን ሊያመልኩ ይችላሉ የሚለውን ወይም የኔ ፎቶና ሌሎችን ጥጥር የሚሰሩ ልጆች የተፖስተበትን ቪዲዮ የላይቭ ሪከርድሽን ሼር አደረጉልኝ አየሁት ሶ በዚህ ደረጃ እንድትማረር ያደረገሽ ምንድነው ነው ምን የተፈጠረ ነገር አለ ብዬ ነው ጥያቄ ነው ደግሞ የተፈጠረው ነገር ምንድነው ያስቆረፈሽን ነገር ምንድነው ለወቀሳ ያደረገሽ ምንድነው ብዬ የመጠየቅ ይሄ ደግሞ መብት አለኝ እንደ ሶሻል ሚዲያ ማንም ተጠቃሚ ማለት ነው ስለዚህ ግዴታ ደግሞ በነገራችን ላይ በቃ ይበቃናል በቃ አመሰግናለሁ ያው ስላስገባሽኝ አመሰግናለሁ ልጆች ናቸው ሼር ያደረጉልኝ በዚህ ደረጃ ግልጽ ከሆነ እስከዚህ ድረስ ባለው ትንሽ ሐሳብ ልስጥ ማለቴ ያጋጫቸው ነገር ምንድነው መሰረት እንደተናገረችው ከሆነ በአደባባይ ላይ ወጥተሽ እንደዚህ ሆንኩኝ ይያልሽ ማማረር የለብሽም እንደው ያስከፋንሽ ካለን እንኳን በውስጥ ብትነግሪን የተሻለ ነበር ያንን ሲያዩ እንግዲህ ነን ሙስሊሞች ለሌላ ዓላማ ይጠቀሙበታል መሲ ያለች ያለችውና ፕላስ ፎሎ አንፎሎ እሱ የልጅ ጨዋታ ነው ፎሎ መደረግ አንፎሎ መደረግ እሱ ትልቅ ኢሹ አይደለም ብቻ የመሲ ሐሳብ ይሄ ነው በአንድ በኩል የመሲም ሐሳብ ትክክል ነው እንድል ያደርገኛል ምክንያቱም ሁሉ ነገራችን ወደ አደባባይ ማውጣት የለብንም መከፋታችንም ማዘናችንንም አደባባይ ለማውጣት የለብንም በያስባሉ በተለይ ንጽጽር ላይ ሲሰራ ማለት ነውና ንጽጽር ላይ የሚሰሩ እህቶች ሁላችሁም ጥንቃቄ ልታደርጉ ይገባል በያ አስባለሁ እንግዲህ አዲስ ዓለም የራሱ ሐሳብ አለ የሷንም ሐሳብ እንስማውና የራሳችን ሐሳብ ድጋሚ እንሰጥበታለን ስለመቀጥል እሱ ላይክ አንቺን የሚነካሽ ከሆነ ድጋሚ ቪዲዮ መስራት ይችላል አሁን ቢሆን እየደጋገምሽ አይ ዶንት ማይንድ መሰረት ብዬ ግን ባልሰራሁት ነገር ምነው ሸዋ ምናምን ሽሙጥ ለሰጠሽው ፎሎን አንስታብኛለች ስልክ ደውዬላት ዋትስአፕ ጽፌላታለሁ ምናምን ብለሽ ስላያያሽው ኮዝ ፐርሰናል የሆኑ ኮንቨርሴሽኖችን ስላያያሽ መልስ መስጠት ስላለብኝ ነው እኔም ላይቭ ነው የከፈትኩት እያንዳንዱን ሙስሊም ኮሚኒቲውን እኔ መለከተኛል ካልሽ ደግሞ ሙሉውን ቪዲዮን የተቀነጫጨበውን ሳይሆን ሰምተሽ መልስ ለመስጠት የምትሮጪው ምንድነው የተከሰተው ብለሽ ሙሉ ቪዲዮ ማየት ነበረብሽ ኦር መተሽ ለኔ ላይ እንትስል አይኔ በላይቭ ነው እንደዚህ እየቀነጫጨኩ እንትን ነው የሚመቸኝ that's your problem ያኔ ደግሞ ሙሉ ቪዲዮ አላየሽም የላይቭ ተቆራረጠ ቪዲዮ ያንቺ የተለጠፈበትን ስላየሽ የተለጠፈብሽን ስላየሽ ተለጥፎብኛል ስለዚህ ለምን ታለቃቀሳለች ምናምን የሚል ዝም ብለሽ የራስሽን ትችትና መናገርሽ መብትሽ ነው አሁንም ቀጥይበት እኔም ደግሞ ለምናገረው ኢን ጀነራል እርማት ካንቺ ጥያቄም አይደለም ኢቭን የተናገርኩት የተሰማኝን ነገር የሆነውን ነገር በራሴ ላይ ያለውን ነገር ቢኮዝ አንቺን 24 ሰዓት ለምትፖስቻቸው ነገሮች የኔ አመለካከት አይመለከተኝም አሁንም ቢሆን መሰረት እንዲናት መሰረት እንደዛናት ምናምን እምለውን ነገር የለኝም ስለማይመለከተኝ that's your life የፈለግሽውን አይነት ፖስት ማድረግ ትችያለሽ የፈለግሽውን ሐሳብ መስጠት ትችያለሽ የፈለግሽውን ስትተቺ መዋል ትችያለሽ መብትሽ ስለሆነ ማለት ነው አንቺ የምትናገራቸው ነገሮች እየገባ ኦፒኒየን ልስጥብል ብዙ ኦፒኒየን ሁላችንም ሊኖረን ይችላል ስለየ አንዳንዱ ግለሰብ እኔ ኢን ጀነራል የተናገርኩት እኛን የሚመለከተናል ካልሽ ምን እናርም ብለሽ እስቲ መተሽ ጠይቂ ምንድነው የተፈጠረው አዲስ ላይ ምንድነው መታረም ያለበት ኦር ኢን ጀነራል ሙስሊም ማህበረሰቡ ብላ ያለችው ራሷን አውትካስት አድርጋ ነው ወይስ እርማት የፈለገችው ነገር አለ ብለሽ መተሽ አልጠየቅሽም
ስለዚህ አሁንም ይበቃናል ቢኮዝ ይሄ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው ከዚ አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር የአንቺ በተናገርሽው ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደርማት ቀጥላለሁ አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስቲል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው እና ቴንክ ዩ ፎር ዳት አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ ሶሪ ቀጥል ቆይ አንድ ጊዜ ችግር የለውም ከዚህ በኋላ መናገር ትችላለሽ ጨርሻለሁ ሌላ ኮንቨርሴሽን ስለማልፈልግ ነው ችግር የለም ቆይ አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም አንድ ጊዜ ሀሰን ይኸውላችሁ ምንድነው አንፎሎ አድርጋኛል እያልኩትን ያወኩትም 2 ቀን 3 ቀን በፊት አካባቢ ነው ምንድነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም ማለች ንግግሯ ላይ በነገራችን ላይ እኔ ማንንም ሰው አንፎሎ ስላደረገኝ ለምን እቀየማለሁ በዛም አልተቀየምኩም አንደኛ ነገር ሁለተኛ ነገር አንፎሎ የሚለው ነገር ያስገባውት በቪዲዮ ውስጥ ምንድነው ያሉት ክርስቲያኖቹ ብንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ በነገራችን ላይ ምንድነው ያሉት በስልምና ነፃዎች አሉ ብላ ነበር አምስት ሙቻቻን ከነሱ ጋር ከጻፉት ጋር ተገናኙና አውሩበት ኦኬ ከዛ አንድ መሲ ይበቃል የጀመርኩትን ግልጽ ላድርግ የጀመርኩትን ልጨርስ ለው ሰማሃት ሚውት አድርግ ጃቢር ሚውት አድርግ ኮመንቱን እየዘጋሁት ነው ኮመንቱን ችግር የለውም ስለ ኮሜንት ችግር የለውም ኮሜንቶች ዛሬ ያው እንትን አግኝተዋል አጀንዳ አግኝተዋል ይቀጥሉበት ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል እኔ ያሰብኩት እንደዛ ነው ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ አይነት ነገር ሊፈጠር ይችላል ቲክቶክ አልነበረችም ኢቭን አንፎሎ የተፈጠረው እንደዛ አይነት ለማለት ፈልጌ ነው ያንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው ኦኬ አንደኛ ነገር ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም እኔ የምሰራውን በምሰራቸው ነገሮች ማንንም ሰው ኦፒኒየን መስጠት ይችላል ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደረጉኝ እንዲህ አሳደዱኝ ብዬ አልልም ስለዚህ ማንንም መጥቶ እኔ ላይ ሐሳብ እንደ ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸው ተቆብተናል ሶ ምንድነው ያልሽው አንቺ በምትሰሪው ላይ ኮኒም ኦፒኒየን መስጠት ይችላልው ነው ያልሽው እኔ የምሰራው ሃይማኖታዊ ነው ሃይማኖታዊ ስራ የምሰራው ላይ መተሽ ኦፒኒየን አድርጊ እንዴት እንደሚመለስ ደግሞ እንዴት እንደምመልስልሽ እኔ አውቃለሁኝ ነገር ግን እኔ በሶሻል ሚዲያ ላይፌ ማንንም ያሳድደኛል ማንንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባ ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ አሁንም ነገም ቢሆን እህቴ ነሽ ከዛ በዘለለ ኦፒኒየናችን አካሄዳችን አስተሳሰባችን ይለያያል አስተሳሰባችንና ሐሳባችን አስተርቀም መሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር ነገር ግን እንደዛ ነገር ከተሻለ መልካም ሁሉ መኝልሻለሁ በመጨረሻ የአባ አብዲላን በውስጥ እንዳው ሐሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም የእውነቴን አይደለም ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ በማደርገው ነገር የሚቆረቆሩት ለኔ አስበው ነው ብለው ዛሬም ነገ ማደርገዋለሁ አይደለም መቀጠል ትችላላችሁ ጃቢርና ሐሰን እንግዲህ እንደተመለከታችሁት ነው የአዲስ ዓለምንም ሐሳብ ሰምተናል አዲስ ዓለም ስምሽን አልጠራውም መሲ ብዬ አልጠራሁም አጠቃላይ ጀነራሊ ነው የወቀስኩት ስለዚህ አንቺን የሚመለከት ጉዳይ አይደለም ለምን በእኔ ላይ ቪዲዮ ትሰራለሽ የሚል ወቀሳ ነው ፋይናሊ ግን መጨረሻቸው አላማረም በጣም በሚያስጠላ መልኩ ሳይግባቡ ነው የተለያዩት ያወሩት የነበረው ቶኒሽ ናቸው እውነት ለመናገር ደስ አይልም በሁለቱም በኩል አይኖ ሰውነን ስሜታዊ እንሆናለን ነገር ግን
እንደዚህ ሃይማኖታዊ ጉዳይ ላይ የምንሰራ ሰው ስንሆን በቻልነው መጠን ስሜታችንን ማሸነፍ ይኖርብናል ብዬ አስባለሁኝ። ብዙ ሰው እየተከታተላቸው ነበር። ወደ 1000 ሰው የሚጠጋ ሰው እየተመለከታቸው ነበርና በሁለቱም በኩል ስሜታዊ ባይሆኑ ጥሩ ነበረ። ከተነጋገሩ አይቀር ተነጋግሮ ለመፍታት እንጂ እስከ ወዲያኛው ለመጣላት መሆን አልነበረበትም። አሁንም ቢሆን እኔ መናገር የምፈልገው ነገር ምንድነው ንጽጽር ላይ የምትሰሩ ወንድም እህቶች የማያግባቡ ነገሮች ሊኖሩ ይችላሉ፣ የማያግባቧቸው ነገሮች ሊኖሩ ይችላሉ። እነዛን ነገሮች ግን ወደ አደባባይ ባመጣችሁ ቁጥር ሙስሊሙን ነው እያስጠቃችሁ ያላችሁትና እናንተ ትልቅ አርማ ናችሁ። ቢገባችሁ ለእስልምና ትልቅ ስራ እየሰራችሁ ያላችሁ ወንድም እህቶች ናችሁ ንጽጽር ላይ ያላችሁና ስለዚህ ባካችሁ ገመናችሁን በቻላችሁ መጠን ለመሸፈን ሞክሩ። በአደባባይ አትጣሉ፣ በአደባባይ አትወቃቀሱ። በቻላችሁት መጠን በውስጥ መነጋገሩ የተሻለ ነው ብዬ አስባለሁኝ። መሲም ጋር ጥፋት ሊኖር ይችላል፣ አዲስ ዓለም ጋር ጥፋት ሊኖር ይችላል። ነገር ግን በውስጥ ተነጋግሮ መፍታት ካልሆነ ደግሞ የማይፈታ አይነትም ከሆነ በዛው በውስጥ መነጋገር ይቻል ነበር። ለማንኛውም ለሌላ ጊዜ በእንደዚህ አይነት መንገድ ቢስተካከል የሚል ሐሳብ ነው ያለኝ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።